ሃሌሉያ! የእግዚአብሔር ስም ለዘላለም ብሩክ ይሁን። እንደ አምላካችን ያለ አምላክ የለም። እግዚአብሔር ወዶናል። በእውነት እግዚአብሔር ወዶናል። በጌታ በኢየሱስ ስም በልጁ ወዶናል። በማንም አይደለ። እግዚአብሔር ልጁን ሰውቶ እግዚአብሔር ክርስቶስን በመስቀል ላይ ሰጥቶ ወዶናል። ከዚህ የሚበልጥ መውደድ፣ ከዚህ የሚበልጥ ፍቅር፣ ከዚህ የሚበልጥ እውነት እግዚአብሔር ሊተካ በማይችል በልጁ ነው ወደደን። በእውነትም ሊደራደርና የሆነ ቦታ ላይ አስቀምጦ እግዚአብሔር ሊቀልድ በማይችል በልጁ ወዶናል። የተወደድንበት እውነት ደግሞ እሱ ክርስቶስ ነው። ወደደና መጽሐፍ ቅዱስ ስለዚህ ነው ኢየሱስን ሰጥቶ እንዳዳነን፣ ኢየሱስን ሰጥቶ እንደታደገን የምናገረው። ጨለማችንን የተገፈፈው በልጁ ነው። በእውነት ብርሃንን ያገኘ ነው። ከዛ ከድድቁ ጨለማ ያመለጥንበት እውነት በጌታ በኢየሱስ ስም ክርስቶስ ብቻ ነው። ይሄ ክርስቶስ በሕይወታችሁ ይበቃል። ጳውሎስ ለዚህ ነው ሲናገር ሊገለጥ ካለው ክብር ጋር ብናመዛዝን አሁን የምናሳልፍበት ስቃይ፣ አሁን የምናሳልፍበት መከራ ምንም እንዳይደለ ቆጥራለሁ አስባለሁ ያለው ልጁን ካየን፣ ክርስቶስን ካየን፣ የተወደድንበትን ዘላለምን ኢየሱስን ካየን አሁን የምናሳልፍበት፣ አሁን የቆምንበት፣ የምንደርስበት እግዚአብሔር ከዚህ በኋላ የሚሰጠን ነገር ሁሉ ከክርስቶስ አይበልጥም። እግዚአብሔር በልጁ ወደ ቤታችን ገብቷል። እግዚአብሔር በልጁ ፈልጎ አግኝቶናል። ሃሌሉያ! እግዚአብሔር ስም ለዘላለም ብሩክ። እግዚአብሔር ወደ ሕይወታችን የመጣው ልጁን ሰውቶ ነው። በእውነት ልጁን ሰውቶ ነው። እግዚአብሔር ክርስቶስን ሰጥቶ ወዶናል። ስለዚህ ሊገለጥ ካለው ክብር ጋር አሁንም ቢሆን አሁን የምናሳልፍበት መከራ ምንም አይደለም። መገፋት ምንም አይደለም። መናቅ ምንም አይደለም። በእውነትም እግዚአብሔር በልጁ ወዶናል። በእውነትም እግዚአብሔር በልጁ አፍቅሮናል። በእውነትም እግዚአብሔር በልጁ ቤታችንን ገብቷል፣ አግኝቶናል። የተገለጠ እውነትን እንድንኖር ዘንድ እግዚአብሔር በሕይወታችን ኢየሱስ ክርስቶስ በሕይወታችን ተገልጧል። ይሄ ብርሃን በእውነት ይብራላችሁ። እግዚአብሔር በልጁ ወዶናል።